ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም ወደዳችሁም ጠላችሁም ፍርድ ይዘገይ ይሆናል እንጂ ይመጣል። እግዚአብሔር ተከፋ። ለምን? ፍርድ ስለሌለ። እውነት አደባባይ ላይ ወድቋል። ፍርድ የለም። ከፋው። እናንተም ሰፈር ቁጥር ሆኗል ሰው። አሁን ኢትዮጵያ ውስጥ እየተለመደ ያለው ይሄ ቁጥር። ድሮ አንድ ሰው ሞተ ሲል ሞት ብርቅ ድንድን ይገረም። አሁን ስንት ሰው በቂ ኃጢአቱ አስከፍቶታል፣ መበተኑ አስከፍቶታል፣ አመጹ አስከፍቶታል፣ ደም ማፍሰሱ አስከፍቶታል፣ መገዳደሉ አስከፍቶታል፣ ኃጢአቱ አስከፍቶት የዙር ቁሰት አስከፍቶታል። ይሄን ጉዳይ አይቶና ተረድቶ ደግሞ የሚማልድ ሰው ሲፈልግ ባጣ ጊዜ ደነቀው እግዚአብሔር። ንፋስ እንደሚገፋው ጎርፍ ድንገት ይመጣል፣ የገዛ ክንዱ መድኃኒት ያመጣል። ለምን ካላችሁኝ ፍትህ የእግዚአብሔር የባህሪ ገንዘቡ ስለሆነ እናንተን በኢየሱስ ክርስቶስ የመስቀል ሥራ ካዳናችሁ በኋላ በሆነ ቸርች ወይ መጋዘን ውስጥ እየከመረ የማስደነቅ ፕሮግራም እግዚአብሔር የለውም። ነው የሚል ሰው የለም፣ አይደረግም የሚል ሰው የለም። ንጹህ ነው እሱ። ናቡቴ እናውቀዋለን፣ ብዙ ዘመን የኖረ ነው፣ የአባቶቹን ርስት ያስጠበቀ ነው እሱ። ይሄ ስፍራ የሱ ነው፣ ይሄ ከሱ አይደለም። አባቱና የተወራረሰ የሱ ነው፣ መኖሪያው ነው፣ ስፍራው ነው። ለምንድነው በግፍ የምትወስዱበት? ለምንድነው በግፍ የምትገሉት? እሱ ነው። ይሄንን ለማድረግ ፈልጋችሁ ነው፣ ተንኮል ነው የሚል ሰው የለም። አንድ ኤልያስ ብቻ 150 ምናምን ገባን እየተባባልን አይደል? ኢትዮጵያ ውስጥ እንኳን ምንድነው የሚተራመሰው? ሆድ ይዞ የሚሮጥ ምናምን ነው ማለት ነው። እውነትን የሚሸጥ ነው ማለት ነው። በክፋት ለመጠረግ የሚወጣ ነው ማለት ነው። ደም ለማፍሰስ እጆቹ አሁንም ደም ለማፍሰስ የሚሮጥ እግርና እጅ ይዞ ይሆን የሚወጣው? አሁን ይሄ ወንጌል የማይመስለው ማለት ሰው እንዳለ ታውቃላችሁ። ይሄ እግዚአብሔር ድምጽ ነው። እግዚአብሔር ከፍቶታል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንዴት ናችሁ? ተወዳጆች እንግዲህ በዚህ መርሃ ግብር ላይ ሃይማኖታዊ፣ ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ነገር እናወሳለን። በሁለቱም ቻናል ላይ በፍቅረ ኢየሱስም በሚዲያም ሽታዬ በሁለቱም ቻናል ላይ እንግዲህ መሰል ነገሮችን ለትውልድ እያጋራን አለን። ትውልድ እንዲነቃ እውነትን እውነት እያለን ለትውልድ እያስተጋባን አለን። ትላንትና ጋዜጠኛውን ማን ገደለው የሚል ነገር አስቀምጬላችሁ ነበር። ከውስጥ ምንጮች እንግዲህ እንዳገኘሁት ጋዜጠኛውን ማን ገደለው ከተባለ እንግዲህ ከሰዓታት በኋላ ደግሞ እንግዲህ ጋዜጠኛው በቤቱ ሞቶ እንደተገኘ በሶሻል ሚዲያ ላይ በሚገርም ሁኔታ ሲራገብ አይታችኋል። ስለዚህ ተወዳጆች እያንዳንዱ ነገር በመረጃና በማስረጃ ነው የምንናገረው። ለምሳሌ ሰዎች ታገቱ ስንል ለምሳሌ ከትላንትና በስቲያ ከትግራይ ሲመጡ የነበሩ ወደ 5 ባሶች ታገቱ ተብሎ ሲወራ ሰምታችኋል። እንግዲህ ይህ የፖለቲካ የካድሬነት ውቅሩ እንደተጠበቀ ሆኖ እኛ ለምሳሌ በተለያየ ቦታ በዚህ በኦሮሚያ አካባቢ ብዙዎች ታገቱ ስንል እንደ ቀልድ ሰው ያስባል። ምናልባት ደግሞ ለየት የሚያደርገው ነገር አሁን ብልጽግና ሲስተሙን ቀይሮ በአርሲ አካባቢ ለ3 ቀን ኔትወርክ አጥፍቶ ነበር እና ከትላንትና በስቲያ እንግዲህ ለ3 ቀን ኔትወርክ አጥፍቶ ሆም ብሎ የስልክ ኔትወርክ በማጥፋት ከባባድ መሳሪያ የታጠቁ ሰዎች ገብተው እንግዲህ አማጽያኑ የመንግስት ኃይላት ገብተው በግምት 2 ግለሰቦችን እንደገደሉ ምናልባት ዳግመኛ መለሳለሁ ብዬ አስቤያለሁ። ከቦታው ግን ተደውሎልኛል
3 ቀን ኔትወርክ አጥፍተውብን ነው የጠፋ ነው እና በዚህ የተነሳ ቀርበው እንግዲህ መተውናል እና መንግስት ትንንሽ ተመጣጣኝ የሆኑ የሚመስሉ እርምጃዎች ወስጃለሁ ብሎ መምጣቱ አይቀርም። ግን የደረሰብንን ነገር ለኃያሉ እግዚአብሔር አድርሱልን ብለው በቦታው ላይ የነበረውን መከራ በግልጽ ተናግረዋል። እንግዲህ መብራት ተቋረጠ፣ ኔትወርክ ተቋረጠ የሚል ዜና ከእንግዲህ በኋላ በደንብ ብንሰማበት ጊዜ ነው። ያው እየሰማችሁም ስላለ ማለት ነው። ስለዚህ አርሲ አካባቢ ሰሞኑን እንግዲህ ለ3 ቀን ኔትወርክ ተቋርጦ የተገደሉ ህዝቦች እንዳሉን ከወዲሁ ይታሰብ። እንግዲህ ዛሬ የማነሳው አንዳንድ ሀሳቦች አሉ። ለምሳሌ እችን ቤተክርስቲያን ለማሳጣት የሚካሄድበት ጎዳና እያንዳንዱን ነገር እንግዲህ ፍትህ አሁን አእምሮ ያለው ሰው ሁሉን እንዲያገናዝብ ነው። ፕሮቴስታንቲዝም ሰው ሰራሽ እምነት ነው፣ እስልምና ሰው ሰራሽ እምነት ነው ስል እኔ ብድግ ብዬ ለምናገረው። በነገራችን ላይ አንዳንድ ሰዎች እግዚአብሔራዊ እምነት መስሏቸው ተከትለው መጨረሻ እንደኔ ሲባነኑ ሰው ሰራሽ እምነትና ዶክትሪን አልባ እምነት መሆኑን ስትገነዘቡ ታመልጣላችሁ። አንድ ወዳጅም ጌዲዮን የሚባል እኔም እንደ ቢንያም ምን ነው ብርር ኃይል አግኝቼ ብርር ብዬ ወደ እውነተኛይቱ ቤተክርስቲያን በተቀላቀልኩ ሲል ትላንትና ሰምቼዋለሁ። ለማንኛውም ዛሬ ሐሳቤን ልጀምር። ሐሳቤ እንግዲህ 3 እና 4 ነገሮችን የያዘ ነው። በፈረሳ ጉዳይ የማነሳው ነገር አለ። መሪጌታ ተብዬው ተያዙ ተብሎ በሚዲያ የወጣ ነገር አለ። የሞተው ጋዜጠኛን አስቀድማለሁ። ከዛ በኋላ ፕሮቴስታንቲዝም ለፕሮቴስታንቲዝም እርስ በርሳቸው ሲፋጩ በመረጃ እናሳያቸዋለን። ስለዚህ በመጀመሪያ ደረጃ ትላንትና እንግዲህ በዚህ ሰዓት አካባቢ ነው ቀረጻ የገባሁት ከ24 ሰዓት በፊት መሆኑ ነው ማለት ነው። እና በዛ ሰዓት ጋዜጠኛው ሞቶ ተገኝቶ ትሰማላችሁ፣ እንዲህ አይነት ነገር ትሰማላችሁ ብያችኋለሁ። ለዚህ ነው ብዙ ጋዜጠኞች ብዙ አርቲስቶች ብልጽግና ድግስ ስለሚያበዛ ድግስ ቦታ ላይ አትልከሰከሱ፣ የአንድ ቀን ዳጸ ልሳን ብልጽግና አይረሳውም፣ ይቅር አይላችሁም፣ በሆነ ነገር ያጠቃችኋል፣ ይጫወትባችኋል ብዬ የምናገረው ማለት ነው። ባይ ዘ ዌይ ይሄንን ከማን ምን ብዬ መናገር የሚጠበቅብኝ ነገር ስላይደለ ለሚነቃ ይንቃ እና የአንድ ቀን ዳጸ ልሳን፣ የአንድ ቀን የስህተት ንግግር፣ የአንድ ቀን ንግግራችሁ በብልጽግና ዘንድ ቂም ቋጥሮ በሆነ ነገር አመን ምኗችሁ አደንዝዟችሁ ቢችል በገሃድ ባይችል ደግሞ አመን ምኗችሁ ይገላችኋል ብዬ ነበረ። እስኪ ይሄ ወንድማችን የሚናገረውን ነገር እንስማ። እዛ የሰበር ዜና ተሰምቷል። ጋዜጠኛው ሞቶ ተገኝቷል። በዛሬው ዕለት አንጋፋው ጋዜጠኛ ዳንኤል ታደሰ በሚኖርበት ካራቆሬ ኮንዶሚኒየም ደግነት ሳይት ውስጥ ነው ህይወቱ እንዳለፈ የተሰማው። ህይወቱ ካለፈ ቀናት በኋላ የአካባቢው ነዋሪዎች ሽታ ሸቷቸው ወደ ቤት በሚያመሩበት ጊዜ ነው ህይወቱ እንዳለፈ የተረጋገጠው። ነፍስ ይማር። እንግዲህ ጋዜጠኛ ዳንኤል ታደሰ ከ1994 ዓ.ም እንግዲህ በኢቲቪ ታላቅ ጋዜጠኛ ነው ከሚባሉት እስከ 94 እንግዲህ 6 እዛ ጋር ይዛችሁ እዚህ ጋር ደግሞ 18 ትይዙና ላለፉት 24 ዓመት እንግዲህ ጋዜጠኛ ዳንኤል ታደሰ ጋዜጠኛ ነበረ። ቤቱ ሞቶ ተገኘ። ሲሸት ጎረቤቶች ሸተተ ተባለ። ከዛ በኋላ ሞት። ዛሬ እንግዲህ ቀብሩ በቅድስት ልደታ ቤተክርስቲያን ይፈጸማል። ኦርቶዶክሳዊ ነው። እንድትነቁ ነው መነግራችሁ ማለት ነው። ስለዚህ ጉዳይ ወደፊት በደንብ ማብራሪያ ያሰጣለን ማለት ነው። እንድትነቁ ነው የምንነግራችሁ ማለት ነው። ስለዚህ ሞቶ ተገኘ፣ አስክሬኑ ሸተተ። እንግዲህ አስቡ እንግዲህ አስክሬን በስንት ጊዜ እንዴት ሸተተ ምናምን ብላችሁ አስቡ ማለት ነው። እና ትሰማላችሁ ብዙ ነገር ምላችሁ ለዛ ነው። ምክንያቱም እውነትን እውነት ማለት ስላለብን ብዬ ስለማምን ማለት ነው። እና ትላንትና ጋዜጠኛውን ማን ገደለው የሚል ሀሳብ ጭሬባችሁ አልፌያለሁ እና እንድትነቁ ነው። እንቀጥላለን። ገና ብዙ የተሰደረ ነገር አለ እንዳልኳችሁ ነው። በዳጸ ልሳን እንግዲህ ዳጸ ልሳን ማለት ከአፋችሁ አምልጧችሁ ኢሞሽናል ሆናችሁ የተናገራችሁ ንግግር በብልጽግና ይቋጠርባችሁና ትገደላላችሁ። በነገራችን ላይ ማለት ነው ትገደላላችሁ እና ይህንን በእርጋታ እንድታዩ ይሁን። እንግዲህ ቀጣይ እማነሳላችሁ ከዚሁ ወንድም ከዘገበው ነገር የአንድ ቦዘኔ ፓስተር ቸርች አዳነች የሰጠችው ቦታ
ችግር ተፈጥሮበት በዛ ቦታ ላይ እንግዲህ 21 ግለሰቦች ከ10 ሚሊዮን ብር በሚፈጅ ቦታ ንብረት አወደሙ ተብለው ነጠላ የለበሱ መሰል ሰዎችን እንግዲህ ወደ ሚዲያ ወጥተዋቸዋል። እስኪ እንስማሱ ነው። ሲያፈርሱ የነበሩት ግለሰቦች በቁጥጥር ስር መዋላቸው ተሰምተዋል። በትላንትናው ዕለት አያት 49 ኮንዶሚኒየም አካባቢ የመንግስተ ሰማይ እንደራሴዎች ዓለም አቀፍ ቤተክርስቲያን የተባለን ቤተክርስቲያን ግቢያችን አጥር ውስጥ ነው የተሰራው በማለት ሲያፈርሱ የነበሩ 21 ግለሰቦች በቁጥጥር ስር ውለዋል ነው የተባለው። የወደሙት ገንዘብ ከ10 ሚሊዮን ብር በላይ እንደሆነ ፖሊስ አስታውቋል። እንግዲህ ይሄ ሰውን አምባሳደር ብሎ የመንግስተ ሰማያት መግቢያ ፓስፖርት ብሎ የና አዳነችና የና አብይ አህመድ አለቅላቂ ያው በፎቶ የምታዩት ሰው ነው። የቸርቹ ቦታ እንትን እና አንድ ቦዘኔ ግለሰብ ነው እና ይሄ ሰው እንግዲህ ልክ እንደ ነብይ ጉተማ እሱም ደግሞ አያት 49 አካባቢ የህዝብ የጋራ መጠቀሚያ ቦታ መገልገያም ቦታ ወሮ ይዞ ለማስፈጸም ቅድመ ጠር ከዛ በኋላኛ ካርታ እንሰጣለን የሚል ሲስተም አላቸው። ዞሮ እነዚህ የምታዩቸው ሰዎች በእርግጠኝነት ሆኜ የምነግራችሁ ኮሚቴዎች ናቸው። በአደራ የተሰጣቸው የአያት 49 ኮሚቴዎች ናቸው። የግላቸው የምን ብቻ ሳይሆኑ የአካባቢው የዛ የአያት 49 ቦታ ኮሚቴዎች ናቸው። ስለዚህ ያ ኮምፓውንድ እንግዲህ የሚያስተዳድሩት ኮሚቴ ብሎ የመረጣቸው እውቅና የሰጣቸው መንግስት ነው። ይሄ ሰውዬ ደግሞ መጥቶ አጠረ። ካርታ የለው ምን የለው መጥቶ አጠረ። ስለዚህ ማስከበር ስላለባቸው ልክ የነብይ ጉተማም እንደዛ ነው የሆነው። በነገራችን ላይ ነብይ ጉተማን እንግዲህ ከዚህ በፊት ነግሬያቸዋለሁ። ሰጡት፣ ባዶ ቦታ ክበብ አሉት። መሳሪያ የታጠቁ የሽመልስ አብዲሳ ቡድኖች መጡ፣ ከበቡ። ይሄኛው ለየት የሚያደርገው ነገር የከንበንትን ነው እና ኃይል ይዞ መጣ፣ አጠረ። ምን አለ? ኮሚቴዎቹ ሲታጠር ማስፈረስ እና ማፍረስ ግዴታቸው ነው። የራሳቸው ይዞታ ነው። ለምን? የኮንዶሚኒየሙ አካል ስለሆነ ማለት ነው እንጂ መንግስት ራሱ መጥቶ አሳጥሮ ይሄው ብሎ በመጀመሪያ ከነሱ ጋር ሰላማዊ እንቅስቃሴ ቢኖረው ጥሩ ነው። ይሄ ማለት ልንገራችሁና አይታችሁ ከሆነ ፖለቲካዊ ነጠላ የለበሱ ምናምን ኮሚቴዎች ናቸው። ምንም ምን ይገባኛል፣ እያንዳንዱ ነገር ስለሚገባኝ ማለት ነው የምሰራው። እዛም መደወል አይጠበቅብኝም። ስለዚህ ምን አለ? ይሄ ቆርቆሮ እንግዲህ በደንብ ተመልከቱት። ይሄ ቆርቆሮ ነው የፈረሰው። ማምለኪያም ቦታም አይደለም፣ የተጀመረም እንትን የለም። እንግዲህ 10 ሚሊዮን ምናምን 10 ሚሊዮን 300 ሺህ ምናምን ወድሙብኛል ምናምን ነገር ብሎ ይቀጥላሉ ማለት ነው። ብልጽግና ይሄ ነው፣ እንድትነቁ ነው የምነግራችሁ ማለት ነው። እኔ ለህሊናዬ ማደር ነው የምፈልገው። አሁን ይሄ ልጅ የመንግስተ ሰማያት መግቢያ ፓስፖርት እንግዲህ የአንድ የዜግነት ፓስፖርት ነው። የመንግስተ ሰማያት ዜግነት የሚል ፓስፖርት የሚያዘጋጅ ነው። ፓስፖርት ይሰጣል፣ ቸርቹ ላይ ፓስፖርት ይሰጣል። ስለዚህ እነ አዳነች አቤቤ እንዲህ አይነት ነገርን ስለሚደግፉ ለዚህ ሰው እንግዲህ ሰጥተውታል። ምን ብለው? ሂድና ክበባት፣ ከዛ በኋላ እኛ እውቅና ሰጣለን። በዚህ ሰዓት በአደራ የተወከሉት ህጋዊዎቹ ሰዎች አትችልም ብለው ይህን ነገር አደረጉ። በነገራችን ላይ ወደ ዲቴል ልገባ እችላለሁ ከፈለጋችሁ፣ ልክ እንደ ነብይ ጉተማ። እርግጠኛ ነኝ እነዚህ ሰዎች ያለ ፍርድ ቤት ያለ መብታቸው ምንም ያደረጉት ነገር የለም። መንግስት ግን በቁጥጥር አውያቸዋለሁ ብሎ ፖሊስ፣ የአዲስ አበባ ፖሊስ ሁሉ መግለጫ እስከ መስጠት ደርሷል ማለት ነው። መግለጫ እስከ መስጠት። እነዚህ ሰዎች ለራሳቸው አይደለም፣ ለጋራ መገለገያ ነው፣ የህዝቡ ነው። በዛ ቦታ ላይ እንግዲህ ከግማሽ በላይ ተሰግስጎ ያለው ከሌላ ክልል ከኦሮሚያ የመጣ ህዝብ ነው እና አዳነች እየሰጡ ያሉት እንጂ አዲስ አበባ የለፋበት የቆጠበበት አይደለም። ይህም በመረጃና በማስረጃ ነው የምነግራችሁ ስለማቅ። ስለዚህ እነዚህ ሰዎች እውነት ብለው ስለተቀመጡ እንግዲህ በዚህ ያክል አዲስ አበባ ፖሊስ በቁጥጥር አውያቸዋለሁ ብሎ ይሄን ነገር ሰርቷል ማለት ነው። እንግዲህ ስለ አዲስ አበባ ነገር ስሜ ታደሰ
ከአንድ ሰው ጋር የሚናገሩት ንግግርን አሰማና እንግዲህ መንግስትም ያፈርሳል፣ የተለያዩ ነገሮች ያደርጋል፣ የህዝብ ብሶት እያየለ መጥቷል፣ ብዙ ነገር አለ። ይሄ ሁሉ የትምህርት ውጤት ነው ብዬ ነው የማስበው። እና እስኪ አንድ እንግዲህ ሰውን ላሰማችሁ። ፍንፍኔ የኦሮሞ አይደለም ብሎ የሚሟገቱ ሰዎች በዚህ ሀገር ሰላም ለማምጣት ሳይሆን ሪሊ የበለጠ የኦሮሞ ልብ የሚነኩ ናቸው። የእናንተ ነው በተባለ ቦታም ላይ እንደ ማደጎ ልጅ ነው ሌላው ሰው እየሆነ ያለው። ቅድም ያልኩት እነዛ ያቺ የሁለቱ ልጆች እናት እርሶ አንተና በዚህ አይነት የምታየው እንጂ እኛ አመለካከታችን አይደለም በተግባር እየሆኑ አይደለም። እንደ እውነት እርሶ በእርሶ እድሜ መጥተው ያሱኛል። ሆልድ ኦን እንደሱ አይነት ነገር በየኦሮሚያ ከተሞች ላይ የለም። ምንጮም ይሄን ሁለተኛ ዜግነት የለም። አንደኛው ይሄ ሊሆን የቻለው በትክክል ፌዴራሊዝምን በትክክል በቂጡ ካለማወቅ የተነሳና በህገ መንግስቱም በትክክል መተርጎም ባለመቻላችን ነው። ይህንን ባለመቻላችን ማንም ኢትዮጵያዊ የትም ቦታ ሄዶ የመኖር መብት አለው። ይህን ደግሞ ሊያስከብርለት የሚችለው በህዝቡ የተመረጠ አካል የህዝብ አካል የሆነ ብቻ ነው። በየቦታው ካድሬዎች ለራሳቸው ፖለቲካ ጥቅም ህዝብን አጋይቶ በህዝብ ነገሮችን ሁሉ አወሳስቦ ህገ መንግስቱን እንዲጠላ ይሄ ስርዓት ሁሉ እንዲጠላ ለማድረግ የሚሞክር ጉዳይ እንጂ እንዲጠላ ብቻ ሳይሆን ከዚያ ልምድ ተነስተው ያንን እሳት የቀመሱ አካላት አዲስ አበባን እዚህ ላይ ተሸክማችኋት እንድትጠጡ የሚያስችል እድል ይኖረናል ብለው ያስባሉ? ከዚህ በኋላ የሚሳካ ይመስሎታል? አሁን እንደመሻታችሁ ፊንፊኔ የምትባለው የኦሮሚያ ነች ተብሎ የሚሆን ነገር ይመስሎታል እዚህ ላይ የምትቀመጥ? እስቲ እንግዲህ እንቆይና እናያለና። ፉከራ ነው መሰለኝ። እንደዛ አይነት ከሆነ ፉከራ አልኩ ወይ ወገራ በለው አይነት ነው። እንደዚህ አይደለም። እንከባበር ሲባል አንተን ሳከብር እኔን ስታከብረኝ ነው። ይሄ እዚሁ ድረስ መጥተህ እንደዚህ አይነት እንዴት ይሆናል ወይ እንዴት ይገባል ወይ እንደዚህ አይነት ነገር ይሄ በታሪክም በምናምንም ሁሉም አይተህ ቁጭ ብለህ ከሆነ እስቲ በሰብአዊ መልክ ይሁን ዋናው እኛ አይከፋን ያነሳንበት ኢትስ ኦኬ እሱ እንደተጠበቀ ይሁንና ግን ያው ቀደም ሲል እንዳሉን የፌዴራላዊ ስርዓቱን ጽንሰ ሐሳብ በትክክል ተረድቶ መተርጎም የማይችል ካድሬ በየቦታው ይጫወትበታል የሚለው ካልሆነ በስተቀር በሁለተኛ ዜግነት ግን መጫወቻ የሆኑ ዜጎች እንዳሉ ያው ምንም ጥርጥር ተገቢ አይደለም። እኛ ይሄንን እንቃወማለን። እንቃወማለን። ማንም ኢትዮጵያዊ የትም ቦታ በማንነቱ ሊገፋም አይገባም፣ ጉዳት ሊደርስበትም አይገባም። እንደማንም ሰው እዛ አካባቢ ባለው እኛ በኦሮሚያ ውስጥ ያሉ ሌሎች ብሔር ብሔረሰቦች አንድ ኦሮሞ ማግኘት የሚገባውን ጥቅም ማግኘት አለባቸው። ምክንያቱም መራጮቻችን ናቸው። እነሱ እዛ አካባቢ ያሉ ነዋሪዎቻችን ናቸው፣ አካላችን ናቸው። እነዚህ ሊጎዱም አይገባም። እነዚህ ላይ ጉዳት ሊያደርስ የሚመጣ አካል ኦልሬዲ እኛ እንቃወማለን። ትክክልም አይደለም። እስቲ በመረጃ እናውራ። በመረጃና በማስረጃ ማውራት ወሳኝነት ስላለው ማለት ነው። እኚህ ሰው እንግዲህ እንደምታዩቸው የአቶ መራራ ጉዲና የዶክተር መራራ ጉዲና ፕሮፌሰር አይደል ነው። እኔ እንግዲህ ይሄ ፕሮፌሰርና ዶክተርነቱ ቢቀርብኝ ይሻላል አጠራሩ ላይ ማለት ነው። እና ምክንያቱም ከመሬት ተነስቶ ብዙ ነገር እየተባለ ስላለ ማለት ነው። እና የነዚህ ሰዎች እንግዲህ የኦፍኮብ የሚባለው ጀዋር መሐመድም እዛ ውስጥ ያለ ይመስለኛል ካላስወጡት የዛ ቡድን ምክትል ሊቀመንበር ናቸው። በነገራችን ላይ አሁንም በደንብ ያዙልኝ። ቀጣይ አመንምኒት ስሜነ ላይ ይመጣ ይሆንን? ሁላችሁም እንግዲህ ቆም ብላችሁ እንድታዩ ይሁን እንድትጠብቁ ይሁን። ለወንድማችን ጸልዩለት። ብዙ ይጋፈጣል፣ ብዙ ይሳፈጣል። ነገር ግን ያለው አቋም ግልጽ ነው፣ የሚናገራቸው ንግግሮች ግልጽ ነው። እንግዲህ ቀጣይ አመንምኒት ለዚህ ሰው ይሆናል አይሆንም የሚለውን ነገር ሁላችንም በአይናችን የምናየው ይሁን። እንግዲህ የእነዚህ ሰዎች ፖለቲካ እንደሚወራውና አሁን እንደሚያወሩት ነው ወይንስ ሌላ አይነት ጽንሰ ሀሳብ የያዘ ነው የሚለውን ነገር
ከራሳቸው ቁጭ ባሉበት ከሚመሯቸው ሴቶች ምናምን ንግግር ከራሳቸው እንስማ። እንግዲህ ሰውየው ነው አዲስ አበባ የኦሮሚያ ነች፣ አሁን የጥቅም መካፈል ምናምን ብቻ አይደለም፣ ግን እንዳልኳችሁ ነው። ከአርሲያውን ህዝብ ይፈናቀላል፣ ህዝብ ይገፋል፣ ህዝብ መከራ አለ፣ ህዝብ በብሶት አለ። ይሄ ነው አሁን አንደኛ አትኖርም ካለበት ቦታ ካለበት ቄ አትኖርም ተብሎ ከዜግነት ይዞታ ላይ አትኖርም ስትባል ነው ያ ገፍ ሁለተኛ ዜጋ የሚያሰኝ። ትላንትና ሲሰራ ነበረ ምንን ሁለተኛ ዜጋ ምንን አመጣው ሲባል አሁን እስልምና ላይ እና አብይ አህመድ ላይ ማን አመጣው? ለምሳሌ ሙስሊሞች በዚህ አካባቢ አትኖሩም የተባሉበት ቦታ የለም። አሁን አክሱም ማደናገሪያ ነው፣ የፖለቲካ ቁማር ነው በግልጽ የምናገረው ማለት ነው። ስለዚህ እነዚህ ሰዎች የሚያፈሯቸው ትውልዶች ራሱ ምን እንደሆኑ ቆም ብሎ ለማሳየት ብዙዎች እየተገፉ ብዙዎች ከቦታቸው እየተባረሩ እንዳለ በግልጽ የሚናገር ነገር አለ። ስለሆነም እያንዳንዱ ነገር በማስተዋል ሁላችንም ማየት አለብን። እንደነዚህ አይነት የሻገተ አስተሳሰብ የያዙ ሰዎች ነው እንግዲህ አገርን እንመራለን ብለው ያሉት። ትላንትና ነግሬያቸዋለሁ። ኔትወርክ ተቋርጦ በአርሲ አካባቢ እንግዲህ ገና ይፋ አልወጣም። በእርግጠኝነት ግን 2 ሰዎች እንደተገደሉ ከባባድ ቶክሶች እንደነበሩ ከአካባቢው ሰምተናል። 3 ቀን ግን ኔትወርክ አቋርጠውባቸው ነበር። ይሄንን እውነት ብለን ዘመናችንን መጨረስ አለብን። አዲስ አበባን ያው እንግዲህ ለኦሮሞማ ቡድኖች እየሰጡ እንደሆነ ይሄንንም በመረጃና በማስረጃ ከዚህ በፊት ተናግረናል። እያንዳንዱ ትውልድ ይሄን ነገር ካላስተዋለ ነገ ለሚመጣው እያንዳንዱ ችግር እኛ ምንም የምንለው ነገር የለም። የሆነውን ነገር ነው ይሄ ነው ብለን እየተናገረን ያለ ነው ማለት ነው። እና እነዚህ አሁን የዚህ ሰውዬ ቡድኖች የሚናገሩትን ንግግር እስቲ በአንክሮት እንድትሰሙ ይሁን። እውነን ለመናገር አልፎ ተርፎ ተከባብሮና ተጋብቶ የኖረውን ህዝብ ምን አርጉ እንደሚሉ ምን አርጉ። ምክንያቱም ደቀ መዝሙር መምህሩን ነው የሚመስለው። በመምህሩ ውስጥ የተሰገሰገውን ነው ደቀ መዝሙሩ የሚያስተጋባው። ስለሆነም እያንዳንዱ ትውልድ መንቃት አለበት ብለን ስንናገር በምክንያትና በመረጃና በማስረጃ ነው። ስለሆነም ትውልድ አስተውል፣ ትውልድ ንቃ፣ ትውልድ ይግባ፣ ትውልድ ያለውን ነገር ተመልከት ስንል በምክንያት ነው። ስለሆነም እስኪ እነዚህ ሴቶችን እንስማቸውና እንምጣ። እናንተ ከሌላ ቦታ የመጣችሁ ወደ አዳማ ወረድ ብላችሁ ከኛ ልምድ ውሰዱ፣ የምንሰራውን ስራ ኑናዩ። ቁጭ ብለው ካላዩን ቢቆሙም አያዩንም ይላል ኦሮሞ። ስለዚህ ኑና ከኛ ልምድ ውሰዱ። አሁን የትግላችን መጀመሪያ ምን መሰላችሁ? በወንዶቻችን ላይ የሀበሻ አሮጊት ስርስር የሚሄድ የኦሮሞ ወንድ ላይ ነው የምናደርገው። እኛ እናገባቸዋለን፣ ያገባውን ደግሞ እናፋታለን። መሪዎቻችን በዚህ ነገር አትታሙም። ነገር ግን አማቾችም አሉ። ባላማቾቹ እንዳሉ ሆነው የኦሮሞ ቀሬ ትግል ካሁን በኋላ በወንዶቻችን ላይ ነው ማለት ነው። በውጪ ወንድ ወጥቶ ኦሮሞ ነኝ ይላል። ወደ ቤቱ ሲመለስ ደግሞ ያለችው ነፍጠኛ ናት። ታዲያ እንዴት ይናገር? መናገር አይችልም። በዚህ ላይ ታግለን ኦሮሞዊ ማድረግ አለበት። ቆንጆ ሴቶቻችን ነፍጠኛ አግብተሽ ያለሽው እንግዲህ ሸኙ፣ ዛሬውኑ ፍቺው። በዚሁ ደግሞ በሚዲያ የምትከታተሉን እኔንም ማጨት ትችላላችሁ። በተለይ ነፍጠኛ ያገባችሁ ብዙ ቆነጃጅት ቀሬዎች አሉ። እኛንን የምናዘጋጅላችሁ ከአሁን በኋላ ትግላችን የነፍጠኛ ሴት ያገባ ወንድ ላይ ነው። ልምድ ከኛ ውሰዱ። አለቅ ታቴ ዱቢን ተኑማ ሙጠኖን ራፍዳዳ ኡምተ አየ ገለቶ ማለ እንግዲህ እንዳያችኋቸው ናቸው። እንግዲህ የምታገቡትን ተፋቱ፣ እየፈታችሁ እኛን አግቡ አያሌ ነገር ሲናገሩ ሰምታችኋል። ስለሆነም እንዳልኳችሁ ነው። ደቀ መዝሙሩ መምህሩን ነው የሚመስለው እና ይጥላቻ እስከምን ይሄዳል?
ምናምን እና አብይ እንግዲህ እያደናገሩ ነው የሚኖሩት ማለት ነው። እያደናገሩ ይኖራሉ፣ ይቀጥላሉ። እንግዲህ አሁን ስለ ፕሮቴስታንቲዝም ጥቂት ነገር ልበላችሁ። እኔ በፕሮቴስታንት ከመስራቾቹ ጀምሮ ከሉተር ጀምሮ ፕሮቴስታንቱ ታሪኩን ቢያጠና ትልቅ ነገር ነው። ሰው ሰራሽ እምነት ነው። ዶክትሪኑ ሰው ሰራሽ ነው። አንዳንዱ ሰው ደግሞ አሁን ነው ዶክትሪኑን የሚያወቀው። ዶክትሪኑን ሳቅ ወደ እውነተኛይቱ ቤተክርስቲያን እየተመለሰና እየተጨመረ ነው። ያ ፕሮቴስታንቲዝም መጨረሻው ኤቲስት ነው የሚሆነው ብዬ እናገራለሁ። ለቀን ይህን ማሳያ ደግሞ የምዕራባውያን የአውሮፓ ቤተክርስቲያን፣ የካናዳ፣ የአሜሪካ መሰል የፕሮቴስታንት ንቅናቄ በአይሎ የሄደባቸውን አገራት መመልከት ነው። ኤቲስትነት ነው መጨረሻ ጎሉ ብዬ ነው የምናገረው። ስለዚህ አሁን ወይዘሮ አዳነች አቤቤ ከምትለው ነገር ልነሳና ወደሚቀጥለው ልምጣ። የወንጌላውያን አማኞች ወይም ደግሞ ቤተክርስቲያኖች መሰረት ወንጌል ነው፣ ክርስቶስ ነው ብለን እናምናለን። ስለዚህ የምትሰብኩት ወንጌልን እስከሆነ ድረስ እናንተ ኢትዮጵያውያን እስከሆናችሁ ድረስ የተመሰረታችሁት ኢትዮጵያ ውስጥ እስከሆነ ድረስ በምን ሚዛን ነው የውጭ የምትሆኑት? በየትኛውስ መመዘኛ ነው መጤ ልትሆኑ የምትችሉት? እምነት ሁሉም ሀገር አለ። ኦርቶዶክስ ዓለም ላይ አለች፣ ሙስሊም ዓለም ላይ አለ፣ ወንጌላውያንም ዓለም ላይ አሉ። ይሄው ነው። ሌላው ሁሉንም ስናገለግል እንደየእሴቶቻችሁ ነው። ይሄ አድሎ አይደለም። እንደየእሴቶቻችሁ እንደየአስተምሮ ማለት ነው። እሴቶችን አስተምሮን የሚመረበትን ዶክትሪን እናከብራለን። አገልግሎታችንን ስንሰጥ ለምሳሌ ስርዓተ አምልኮ ለማድረግ የመንግስት የጋራ መገልገያ ቦታዎችን ስትጠይቁ፣ የመንግስትን ጥበቃ ስትፈልጉ፣ ሌሎች የማምለኪያም ሆነ በዓላትን ለማድረግ የሚደረጉ ስርዓቶች በሚኖሩበት ሰዓት ኦርቶዶክስን ስናገለግል እንደ ኦርቶዶክሳዊ ስርዓት እናገለግል። መቼም እኔ የአብይ አህመድና የአዳነች ሽመልስ የዲስኩር ንግግር ሁልቀን ያው ያሳፍረኛል፣ የመሀይም ንግግር ስለሆነ። በነገራችን ላይ መጤ የሚለው ቃል አሁን ግለሰቦቹ ናቸው መጤ ወይስ እምነቱ? እምነቱ መጤ ነው። እንዴት መጣ ከተባለ ትላንትና ማብራሪያ ሰጥቻለሁ። ለምሳሌ ዶክተር ላምቤን ያመጣው ፕሮቴስታንትን ዶክተር ላምቤን ያመጣው። ኦርቶዶክስነትን ደግሞ ታሪክ አጥነው የሙሴ ሶስተኛ ሚስት፣ ኢትዮጵያዊ ንጉስ፣ በዘፍጥረት ኢትዮጵያ፣ ስለ ኢትዮጵያ አጥነው ከዛ እያለ መጣና የዛሬ 2000 ዓመት ወደ ኢየሩሳሌም ሲሄድ አይደለም የሚለው። ከዛ በኋላ ይዞ መጣ ምንን? አዲስ ኪዳንን ማለት ነው። የአዲስ ኪዳን ተስፋ ዘሴም ለእስራኤል እንደሆነ ሁሉ ለእኛም እንደዛ ነው የሆነልን ማለት ነው። ፕሮቴስታንቲዝም ግን ሰው ሰራሽ እምነት ነው። ጀርመን ላይ ተቀጣጥሎ እየተበጣጠሰ 47,000 ደርሶ መጨረሻ ላይ እንግዲህ ዶክተር ላምቤ ይዞ መጣ። ቃለ ሕይወትና መካነ ኢየሱስን ከፈተ። መጀመሪያ መካነ ኢየሱስ እንግዲህ ይህን ታሪክ ማጥናት ትልቅ ነገር ነው። በ1906 የነበረው ወረርሽኝ ከሱዳን ተነስቶ ወለጋ አካባቢ ለዛ ወረርሽኝ እርዱኝ ተብሎ ዶክተር ላምቤ መጥቶ መጨረሻ ላይ እንደገና ከተወሰነ ዓመታት በኋላ ወደ አሜሪካ ሄዶ እንደገና በሚሽነሪነት አንልክም ብለውት እንደገና በራሱ አቅም ራሱን አደራጅቶ ሲመጣ ፈረሰኛው ወይም ፈረስ ጎታችሁ መንገድ ስቶ ሆሳና ወስዶት ቃለ ሕይወትን መሰረተ። ወለጋ ያኔ እንደጀመረው ሆኖ ማለት ነው። ስለዚህ አሁን ዜግነት ሰውነትን እኮ አይደለም ሰውነት መጣ አይባልም። በነገራችን ላይ እምነቱ ግን የመጣ ነው። ምንም እውነት እንነጋገር ከተባለ አሁን 50 ዓመት 70 ዓመት ምናምን ብሎ ቢወጣጠሩት ምንም ነገር አይመጣም። አሁን ግን እምነቱ ሰው ሰራሽ ነው። እኔ አሁን የክርስቶስ አማኝ ነን አይደለም፣ ወደ ምንጩ ስንሄድ አይደለም ብዬ የምሞግትሽ ነገር አለ። ክርስቶስን ፕሮቴስታንቱ ያውቀዋል ወይ ሲባል ሐሰተኛው የተጋለጠው ለሐሰተኛው ነው ብዬ ነው የምናገረው። ለእውነተኛው ክርስቶስ አይደለም ብዬ የምሟገተው አለ። ይሄን ትላንት ከትላንት ወዲያም ላይቭ ላይ አይታችኋል፣ ስሞግት የነበረውን ማለት ነው። አለቀ። ለእውነተኛው አይደለም። ይሄ ከመሰረቱ ነው የምናገረው። እና ለምን ብትሉ እውነተኛይቱ የክርስቶስ ቤተክርስቲያን ሐዋርያዊ ቅብብሎሽ አላት። እያንዳንዱ በአግባብ ነው የሆነው። እንዴ ይሄው እኮ ያንቺው ራሱ ዋናሽ እኮ
ዋናሽ እንግዲህ የቀድሞ ዘማሪ ፓስተር እንግዲህ መጀመሪያ ካሴት ተሸጠው ታምራት ራሱ ፕሮቴስታንት እንዲሆኗል ብሎ እየተናገረ ነው። ለምን? ትክክል ስላልነበረ መሰረቱ የአሸዋ መሰረት ስለሆነ ይህም በጽሞ የምናሳያችሁ በጆሮ ጠግብ በውሸት ወሬችን ቤተክርስቲያን ስትከሷት ነበር። እውነተኛ የቱን ቤተክርስቲያን ይኸው ተመልከቱ። ራሱ ታምራት የሚያወራው ዛሬ የፕሮቴስታንት አማኞች የደረሰብን መመሰቃቀል፣ መቆራረጥ ምን አለፋችሁ ሁላችሁም ታውቁታላችሁ። ዱቄት ነው የሆነው ዱቄት። ልክ አንድ ቁና አንድ ጆንያ ወፍጮ ውስጥ ገብቶ ማሽን ውስጥ ገብቶ ተበታትኖ እንደሚወጣ ልክ እንደዛ ነው የሆነው። ሪፎርመር አባቶቻችን ከካቶሊካዊት ቤተክርስቲያን እምነትና አስተምሮ ሲወጡ ትምህርቱ ሪፎርም ማድረጋቸው በጣም ትልቅ ነገር ነበር። ግን በካቶሊክ ቤተክርስቲያን ውስጥ ያለ መንፈሳዊ ስነ ስርዓት ወይም ዲሲፕሊን በስትራክቸር በስልጣን ተዋረድ በኦቶሪቲ አከባበርና አቀባበል ደረጃ ያላቸው መልካም ባህል፣ መልካም አስተሳሰብ፣ መልካም ልምምድ እኛ ፕሮቴስታንት አማኞች ጋር ወንጌላውያን አማኞች ጋር እንግዲህ ፕሮቴስታንቶች በጣም ነቅታችሁ እንድትከተሉ እየፈልጋለሁ። ግን ራሱ ጋሽ ታምራት የሚባለው ሰው አይደለ እንዴ እነ ዮናታ አክሊሉ ጋር እነ ምናምን ጋር እየሄደ ኢምፓርቴሽን እየጸለየ አክት ሲያደርግ የነበረው ራሱ ያ ሰው አይደለ እንዴ? ይሄ ሰው አይደለ እንዴ? ለምን እንወሻሻለን? ከ90% ተፈውሳቸዋል የተባሉ ሰዎች ሞተዋል፣ አጭበርብሯል። ሰሞኑንም የተገደሉ ሰዎች አሉ፣ የሞቱ አሉ። አሁን ግን ኦርቶዶክስን ለማሳጣት ለምሳሌ ምን ይላሉ መሰላችሁ? አሁን አንድ መሪጌታ በማጭበርበር ተያዘ ተብሎ ሲለጠፍ ታያላችሁ። ይሄው መሪጌታ ነኝ ብሎ 625,000 ብር ያጭበረበረው ተጠርጣሪ ተያዘ። አሁን አንተ የምትለው ሰው የዚህ አሁን የምታሳየው ሰው ጭሮ ቡክ ይዛችሁኑ 100 ቢሊዮን 500 ሚሊዮን ገባ ያለው ያንተ ልጅ አይደለ? አየ መንግስት ግን በስመ ኦርቶዶክስን ስሟን ለማጠልሸት ይሄው እንዲህ ያላችሁ ህዝቡን ቤተክርስቲያንን ለማዋረድ ትሞክራላችሁ። ግን እንደናንተ የተሰገሰገ ይሄው እንደ ዱቄት ይሆናልን? እኔ አንዱን ልንገራችሁ፣ ፕሮቴስታንቲዝም ሰው ሰራሽ እምነት ነው። እዚህ ኢትዮጵያ ውስጥ ያሉትንም አትመኗቸው። ለጥቅማቸው ሲሉ ነው አብረው የሚነግዱት። የእያንዳንዳቸውን ማንነት ቀርባችሁ ብታውቁ አባትም የማትሏቸው ሰዎች አላችሁ። ለምሳሌ አሁን ሰሞኑን ተመልከቷት፣ ወይዘሮ ትዕግስት እጅጉና አቶ ታሪኩ ቴዎድሮስ የሚሉትን ስሙ። አሁን በጣም በብዙ ውዝግብ ውስጥ ያለንበት የነቢያትና የሐዋርያት አገልግሎት ጉዳይ ነው። ሐዋርያ ነኝ ብሎ ራሱን የጠራ ግለሰብ አለ። እነኛ ሰዎች አይደለም ሐዋርያ ማለት አቶ ማለትም ይከብደኛል። ይታወቃል እኮ በድርቅና እንደሆነ ማለት ነው። ከጅማሬው የነበረው መልክ ምን ይመስል ነበረ የሐዋርያትና የነቢያት አገልግሎት? እኔ ጸልዬለት ኦክሲጅኑን አንሳ ብዬው ሰውዬ ሳይፈወስ ቀርቶ ሞቶ እኔ ተጠያቂ ካልሆንኩ ማን ተጠያቂ ሊሆን? ወንድሜ መሰረት ማድረግ የነበረበት ሄዶ ቤተሰብን ይቅርታ መጠየቅ፣ መጀመሪያ እግዚአብሔር ፊት ንስሐ መግባት። ከነጭራሹ ደግሞ ምንም የሌላቸዋል፣ መንፈሱ የሌላቸው ምንም የማይታይባቸው ላይፋቸውም ሌላ የሆነ ኢልማቸው ገንዘብ ክብር የሆነ ሰዎች ደግሞ አሉ። ያ ሰው መፈወሱን እንዲያውቅ ሐኪም ጋር መሄድ አለበት። ምክንያቱም የእግዚአብሔር እጅ የሐኪምን ምርመራ አይፈራም። አለቃውም እሱ ነው፣ መካሪውም እሱ ነው፣ ይሁን የሚል እሱ ነው፣ አይሁን የሚል እሱ ነው። ማን ነው የሚመክራችሁ? ፈጽሞ አይነኬ እኮ ናቸው። ነብይ ስለመሆኑ የምታውቀው የተናገረ ሲፈጽም። አንድ ሰው ሐዋርያ ብለን የምንለው በህይወቱ የሐዋርያነት ምልክት ስታይ ብቻ። ዜጎች ናቸው እኮ በጠራራ ፀሐይ እየተዘረፉ ያሉት። ትናንትና አንድ ሰው ከተፈወሰ በዛ መንፈስ እቺም ትፈወሳለች ብሎ መድፈር የለበት፣ እርግጠኛ መሆን አለበት። በህግስ መጠየቅ የለባቸው? እሱን ነው የምነግርሽ። ራሳቸው ናቸው ኃላፊነት መውሰድ አለባቸው። እነዚህ ሌቦች፣ እነኚህ ሰዎች ስለሚሞተው ሰው፣ ስለሚጎዳ፣ ስለሚፈርሰው ትዳር ምንም አይነት ደንታ የላቸው። እነሱ የሚፈልጉት ገንዘባቸውን ብቻ። ይሄ እኮ ውንብድና ነው። ይሄ እኮ ኃጢአት ነው። በመንፈሳዊ ነገር ኃጢአት ነው። በህግ ቢሆን ወንጀል ነው። በክርስቶስ ስም እየዋሹ ነው። በባለስልጣን ስም እየነገዱ ነው። እነዚህን ሊያስቆም የሚችል ህግና ህግ ብቻ። እንግዲህ እኔ ስለማላቀው ሰው አላወራም ብያለሁ። ግን ታሪኩ ራስ ፓስተር ታሪኩ ወንጌላዊ ነበር። ቀጠና 2 ጠንቅቄ ነው ማቀ። እንግዲህ እዛ ቆርቆሮ ቤት የሞተችው እህትን ልጆቿ ዩኒቨርሲቲ እንዲማሩ ከአንተ ይልቅ እኛንን መልካምነት ያሳየ ነው።
አንተ በተንጣለለ ቤት እየኖርክ ያቺ ምስኪን እህትህን ልክ ልትሞት ስትል ሆስፒታል ያስገባሃት የነዛ ልጆች እናት ታቀኛለህ። እኔም በደንብ የዛን ጊዜም ተገናኝተናል። የሞትሽ ቀን በሬ እንዳረድክና በነገራችን ጴንጤ ብቆማችሁ እየሄዳችሁ ነው የሚያውቃችሁ። የታመማችሁ ቀን ዞር ብሎ አያይም። ግን እስኪ ልምጣ ቻሌንጅ ላድርግ። ታሪኩ ቴዎድሮስ አንተ ቸርች መሰረት መጥቶ አላገለገለም? አንተ ቸርች ጳጉሜ ላይ በየዓመቱ ለ4 ጊዜ በተከታታይ ጠርታ እንዲያገለግል አላደረግከው? በዛ ጊዜ የሞቱትን ስለምን አልገለጥክም? መሰረት ተንብዮላቸው የሞቱት ሰዎችን ለምን ዛሬ አየ መሰረትን በአደባባይ ሲወቅጡት መጣህ እናንተም አብረ መውቀት ጀመር። ለምን 2 ተርም አልመጣም ስላለ ካላገለግልም ቢዚ ነኝ ስላለ። ለምን የከዛ በፊት እዛ ተፈውሳቸዋል የተባሉ ሰዎች ስለሞቱ አንተ በሕግ ጠየቅከው? አየ አንተ አይደለ እንደ ጳጉሜ ላይ የሐዋርያ ነቢያት የሚባሉትን እያመጣ ከዛ ሰላም ወንጌል በሚባል የወንበዴ ወንጌል ስታደርግ የነበረው? ከዛ በተረፈ የመኪና ውስጥ ቪዲዮውን ጉዳይ እንግዲህ ንስር መኪና መሸጫ የተፈጠረውን ያ የምታውቀውን ልጅ በሽጉጥ አስፈራርተ ያነሳን መኪና ውስጥ ቅሌት እኔ ዛሬ አላነሳም። ግን እኔ ሞራሊ ወታችሁ ባትናገሩ ደስ ይለኛል። ወታችሁ እነዚህ ልጆችን የመኮንን ማንነት የላቸውም። እነሱ እናንተ ስለሆናችሁ ማለት ነው። የእናንተን ፈለግ ነው የተከተሉት። በነገራችን ላይ ታሪኩ የእናንተን ፈለግ ነው የተከተሉት። በቃ አንድ ናችሁ። ከሉተር ጀምሮ አንድ ናችሁ። በእርግጠኝነት አሰሳርግ ያለው በደንብ አይቻችኋለሁ። ሁሉንም ባልጨፈልግ ጨዋ ፕሮቴስታንት ሰዎች እንዳሉ ስነ ልቦና እንዳሉ ሁሉ ግን እናንተው መድረክ ላይ ያላችሁ አንድ ናችሁ። አንተ መሰረትን የመተቸት ሞራል የለም፣ ሰዋዊ ሞራል የለም። በነገራችን ላይ የለም። በነገራችን ላይ ይሄን በግልጽ ነው የምናገረው። እሺ ወደ ሌላ አንድ ሰው ደግሞ ለምታ ጠንከር ላርገላችሁ። ተመልከቱ። ጠንከር ዛሬ ቤተ ክርስቲያን በሐሰተኞች ነቢያት እየተፈተነች ነው። ከመስመር የወጣ ነገር፣ ከቃሉ የወጣ ነገር፣ ሰምተን የማናቀው ነገር ከቀን ወደ ቀን እየተጨመረልን ነው። ነብይ ነኝ የምትለዋል። እኔ ጀነራል አሰምብሊ ጠራው። ሐዋርያ የሚለውን ስም አንሱልኝ ስለ ጌታ ብላችሁ አልፈልገውም። ከእንግዲህ ወዲህ ፓስተር ብላችሁ መጣት ትችላላችሁ። መለስ ሲል ጋሽ ዳንኤል ማለት ትችላላችሁ። ከዚያ ያለፈ ነገር የለም። አንሱልኝ። አሁን በደንብ ስሙኝ። አሁን ጋሽ ዳንኤል የአንተ ጋብቻ ለሌላው ፕሮቴስታንት አራያ መሆን ይችላል? አሁን መቼስ አጋንንት አስወጣ ምናምን የአንተ ቢዝነስ ለሌላው አራያ መሆን ይችላል? ከወንጌላዊ ኢዮብ ደምሴ ጋር በፍርድ ቤት የነበረውን እያንዳንዱ ነገር ህዝብ አያውቅም። ተው ሜካፑን ምናምን ነገር ግን አሁን ሐዋርያነቱን ጀነራል አሴምብሊን ጠቅላላ ጉባኤ ጠራውኝና አንሱልኝ ጫኑብኝ ያልከው አንተ አይደለ እንዴ? ራስህ ሐዋርያ አርጉኝ ያልከው አንተ ራስህ አይደለ እንዴ? እንረሳለን እንዴ? አንሱልኝ አልኩኝ። ማን ጫነብ? ማን ሐዋርያ ያለ? ራስን ሐዋርያ ያደረግ ራስን ደግሞ አንሱልኝ አልክ። ለምን? ግልጽ የሆነ ነገር መጽሐፍ ቅዱስ እኮ ማንም ኤጲስቆጶስን ቢመኝ እኮ የአንዲት ሚስት ባል ነው የሚለው። አራያ መሆን አትችልም። አንተ አሁን ሌላ ሐዋርያ ነኝ ነብይ የሚለውን የመተቸት ሞራል አይኖርህም። ጋሽ ዳንኤል ከአንፍሬ አለጋዚ ጋር የነበረህን ነገር ታውቀዋለህ። ግን ጥቅም ስለሆነ እያንዳንዱ የተካካዳችሁትን ነገር በዚህ ህዝብ ፊት ስታደናግሩ ታሪካችሁን አውቃለሁ። ድሮ ሰርቼበታለሁ። የዛሬ 4 ዓመት ያገናኛችሁ ገንዘብ ነው፣ ያገናኛችሁ ጥቁር ገበያ ነው፣ ያለያያችሁ ጥቁር ገበያ ነው። በአደራ ሰጥተው አንተ ኢትዮጵያ ስትመጣ ካደክ ከዛ በኋላ አንተ ተመልሰህ ከሄድክ ኢትዮጵያ ውስጥ ነውጥ ስለመጣብህ
ለምን ሊያስመታ የነበረበት መንገድ ነበረ። ተመልሰ ሄድክ፣ እዛ ያሉትን ሰበሰብክ፣ እንደገና ከፈት። ከዛ በኋላ ድራማ ሰራችሁ፣ ኬክ ቆርሳችሁ ታረቃችሁ። ከዛ የውሸት ዲስኩር ያደረጋችሁ እናንተ። አሁን እውነት ለመናገር አሁን እናንተ ቤዚክ ዶክትሪኑን ታውቁታላችሁ። የፕሮቴስታንትን አታውቁትም። የሆነ ቀን መሰረተ ክርስቶስ የሆነ ቀን 5 ኪሎ የሆነ ተአምር ተፈጠረ ብለህ ወጣና የራስህን እንትን ተከተልክ። ከዛ ፓስተር፣ ሐዋርያ፣ ወንጌላዊ ያልክ መጣ። ሐዋርያ ብላችሁ ሹሙኛል። ከዛ በኋላ ደግሞ አንሱልኝ አልኩኝ ምናምን። አራያ መሆን አትችሉም እናንተ። የወጣችሁትን ነው የምናገረው። በወጣችሁ ልክ እናገራለሁ። ጻድቁ አራያ መሆን አትችልም። አራያ መሆን አትችልም። አሁን ከሙሉ ወንጌል ወጥተህ የራስህን ቸርች ከፍታል። አራያ መሆን አትችልም። ግን ከዚህ ሁሉ በላይ ደግሞ ካውንስል የሚባለው የሚናገረውን ደግሞ ላሰማችሁ። አራያ መሆን አትችሉም ነው እያልኩ ያለሁት። ፕሮቴስታንቲዝም 47 ቦታ የተበጣጠሰ ነው። ሰው ሰራሽ እምነት ነው። መጨረሻው ኤቲስትነት ነው ብዬ ነው የምነግራችሁ። ኤቲስትነት። ይህን አይደለም ካላችሁኝ የምዕራቡን ቤተክርስቲያን ማየት ነው፣ የፕሮቴስታንቱን ማለት ቤተክርስቲያንም ልንለው አንችልም። እሺ ለምሳሌ እንስማው ጌቱን። የሆነ ቤት ይከራያሉ፣ መንደር ውስጥ ናቸው። በቃ እሳት አደጋ የተከሰተ ይመስላል ጩኸቱ። ጸሎት ነው እንዳትል የጸሎት መልክ የለውም። ቤት ተከራይተው ምንድነው ቤተ ክርስቲያን ነው እናስ መንፈስ ቅዱስ ወረደ ይላል። እንዴ መንፈስ ቅዱስ በዚህኛው ወቅት እንዲሆን የሚወርደው ሁከት፣ ረብሽ፣ ጩኸት፣ ድብድብ የሚመስል ከዛ ደግሞ ሲወጡ እኮ ህይወታቸው ዜሮ። እንግዲህ መንፈስ ቅዱስ ወርዶ ጮሆ አስጮሆት ከሆነ ሲወጣ እኮ በህይወቱ መታየት አለበት። ህይወት ዜሮ። ያልተቀደሰ ጋብቻ፣ ፍቺ፣ አገልጋይ ሆኖ በቃል ኪዳን ያገባትን ሴት ፈቶ ደረቱን ነፍቶ ምንም እንዳልተፈጠረ አርጎ መድረክ ላይ ማገልገል፣ ህዝቡን እንደገና ነብይ ነኝ ማለት፣ እነዚህ ሁሉ በእጃችን ያሉ ዶክመንቶች ናቸው። ሁከት በየመንደሩ ወጣ። እንዴ ሰው እኮ ደክሞት ውሎ ያርፋል ገብቶ። ክርስቶስ ወንጌል ሰብኳል። ምሳሌያችን እኮ እኛ ሞዴላችን የትኛው ርዕስ ላይ የትኛው ምዕራፍ ላይ ነው የዚህ አይነት ሁከት የነበረው? ሰላም ነው ራሱ። ገና ወንጌል ሲሰበክ ራሱ እንኳን ለተቀበለው ላልተቀበለው ሰላም ይሰጣል። ወንጌል ሽታው ያስታውቃል ቃሉ ራሱ። ይሄ እኮ ገና ሲጀመር ከሁከት ይጀምራል። እነዚህ ነገሮችና የመሳሰሏቸውን ነገሮች በሙሉ በየአካባቢ ያሉ ጤናማ ወንጌል የሚያስተምሩ ቤተ እምነቶች የመቆጣጠር የመከታተል ሪፖርት የማድረግ መፍትሄ። እኔ እንግዲህ ጌቱ አሁን ዶክተር ሆኗል። ፓስተር ጌቱ ሞራል የለም እንደዚህ አሁን ለመተቸት ማለት ነው። አፍ ሌላ ተግባር ሌላ። አንተ አይደለ እንዲህ ፈቃድ እየሰጠ የምታደልባቸው አንተ። እኔ አሁን ጌትዬ እኔ በጣም ወዳለሁ አከብራለሁ። አሁን G+4 ቤት ከየት መጣ ብዬ ብናገር ከየት አመጣኸው ብዬ ከኢሊባቡር ጀምሬ ታሪክ ማንሳት እችላለሁ። ብትደበቁ አይሻልም? ብትደበቁ አይሻልም? አንተ አይደለ እንዲህ ለነ ጭሮ ለነ ጩፋ ከለላ የምትሆነው። እኔ እዛ ስሟገት እናንተ በጎን እየተደራደራችሁ ገንዘብ አይደለ እንዴ የምትቀበሉት? ነውር እኮ ነው። ለህሊናችሁ ማደር እኮ አለባችሁ። ለዚህ ነው ሰው ሰራሽ እምነት ጥቅሙን ካገኘ ምንም ችግር የለበትም። ፕሮቴስታንቲዝም ሰው ሰራሽ እምነት ነው። የመጨረሻው ኤቲስት ነው የሚሆነው። ግን ሲራስን ጻድቅ ወደ ራሱ ይመለከታል ይላል መጽሐፍ ቅዱስ። ከየት አመጣው ይሄን ሁሉ ሀብት የሚል ጥያቄ ትውልድ ይመጣል አንድ ቀን። ከዛ በተረፈ ግን ሞግቻችኋለሁ እስከሚበቃችሁ፣ አሳይቻችኋለሁ። መጽሐፍ እዛ ሆኜ ወደዚህ መመለስ አለባችሁ ብያለሁ። እኔ ፊት መቆም አትችሉም፣ እያንዳንዳችሁ ጴንጤዎች ማለት ነው። ባክ ቱ ዘ ኦሪጅን ብያችኋለሁ። እንዲህ የሚያባላችሁ አሁንም ጋብቻ ምናምን የምትላቸው አያሌ ሰነድ ቀርቦ መደራደሪያ አይደለ እንዲያደረጋችኋቸው። አንተም ጻድቁም ሌሎቻችሁ መደራደሪያ አይደለ እንዲያደረጋችኋቸው። የናዳነች ጉዳይ አስፈጻሚ አይደላችሁም እንዴ? የራሳችሁ ሸኔ ያላችሁ አይደለ እንዴ? ሽጉጥ ታጥቃችሁ አይደለ እንዴ የምትዞሩት? ሌላው አሁን አንተ የተናገርካቸውን ነገር አንተ አታደርጋቸው? ታደርገዋለህ። ሞራል የላችሁም። በነገራችን ላይ ፕሮቴስታንታዊ አባቶች የምትባሉ
እታች ያሉትን የመኮነን ሞራል የላችሁም። ባይደው ሞራል የላችሁም። እያንዳንዳችሁ ጠንቄ ስለማቅ ማለት ነው። ይሄ እንተቻለን የምትሉ ጨዋዎች አሉ። በነገራችን ላይ ጨዋዎች የማይናገሩ አሉ፣ ለሚዲያ የተቆጠቡ። ግን አንዳንዶቻችሁ አብይ እየጠራ አንዳንድ ሚሊየን ብር የሰጣችሁም ፓስተሮች እንዳላቸው ያረጁ ፓስተሮች ብሎ ያረጁ ፓስተሮችን ይሰብስቡልኝ ብሎ አንዳንድ ሚሊየን ጊፍት ቤት ጊፍት እንደሰጣችሁ እናውቃለን። እውነት እናንተ እግዚአብሔር ከሆናችሁ ፍትህ ትክክል ነው ወይ ብላችሁ መጠይቃችሁ እግዚአብሔር እንደዚህ ይወዳል እንዴ? ያልሰራውን የሆነ የህዝብ ገንዘብ አንስቶ የሆነ ባለ ጊዜ ነኝ የሚል ባለስልጣን ሲሰጥ ይሄን ጴንጤ ሞራል? ወገኔ ነገ የተሻለ ቢዝነስ ከመጣ የፕሮጀክቶቹ ደጋፊዎች ሰልመናል ካሉ ትሰልማላችሁ። ቡዲስት ሆነናል ካላችሁ ቡዲስት ሆናላችሁ። ኢንዱዝም ከሆኑ ኢንዱዝም ትሆናላችሁ። አድሏቸው ለሰማያዊዋ ቤተክርስቲያን፣ ለእውነተኛ የክርስቶስ ቤተክርስቲያን ወደ ኦርቶዶክስ ተዋህዶ ከተመለሰ ኦርቶዶክስን በንብርክካችሁ ይቅርታ ትጠይቃላችሁ፣ ከዛ ትመለሳላችሁ። እውነታዊ ነው እና ሞራል ሊኖራቸው አይገባም። አንዳንድ ሰዎች እየወጡ ነው ብያቸዋለሁ። ትላንትና ማሳይቻቸዋለሁ። የመጨረሻው ነገር ኤቲስትነት ነው ብለዋል። አንድ ደግሞ ስኮላር ነኝ የሚል ሰው የሚናገረው ላሰማችሁ። መጀመሪያ ፕሮቴስታንቲዝምን መረዳት አለብን። ፕሮቴስታንቲዝም አንድ የሚሆን ሃይማኖት አይደለም። ከነት ሜት በቲዮሎጂ ድርድር፣ በሽማግሌዎችና በመሪዎች ስብሰባ፣ በነገረ መለኮት አዋቂዎች ምክር ፕሮቴስታንትን አንድ አናደርግም። የሚሆን አይደለም። መጀመሪያ ልዩነቶቻችን እንወቅ። የአስተምሮ የአመጣጥ የታሪክ ልዩነት አለ። ሉተራን ሉተራን ናቸው። ባፕቲስቶች ባፕቲስት ናቸው። ሜኖናይቶች ሜኖናይት ናቸው። ሙሉ ወንጌል ሙሉ ወንጌል ናት። ቃለ ሕይወት ቃለ ሕይወት ናት። ይሄ የአስተምሮና የልምምድ መሰረቱ ይኸውላችሁ የቲዮሎጂካል ኮንቨርሴሽን ብቻ አይደለም የሚለያየን፣ ኢንተርፕሪቴሽን ይለያየናል። ኢየሱስ ብቻ ብለን እኮ በኢየሱስ አንስማማም። ፕሮቴስታንትን የሚያስማማ ኃይል ምድር ላይ የለም። አትችሉ። ይሄ ነው ፋክቱ። ግን አሁን ችግሩ እነዚህ የሚቃወሙ ሰዎች ደግሞ በአንድ ጎን ደግሞ ኦርቶዶክስ ማወቅ ትልቅ ነገር ነው። እኔ ልንገራችሁ እንደ አንድ ኦርቶዶክሳዊ ፕሮቴስታንት ኦርቶዶክስን የመተቸት የማይክሮ ሰከንድ ሞራል የለው። የማይክሮ ሰከንድ በነገራችን ላይ ይሄ ጆሮ ጠገብ የውሸት ወሬ እየሰማችሁ አትቀረቡና ሲያንብቡ። የማንንም የፈረንጅ ኩስ ገብሩ እንደተናገረ ወንጌላዊ ገብሩ የሚባል ሰው ነበር፣ ጄኒውን ሰው ነበር እና ምን ብሎ ይናገራል? ወደ አውሮፓ ሄድኩኝ አለ። በየላይብረሮቻቸው የፈረንጅ ኩስ አለ መጽሐፍቶቻቸው ተደርድሯል። እግዚአብሔር ግን የለበትም አለ። ያኔ ክሊክ ያደረገኝ ነገር አለ። የማንንም የፈረንጅ ኩስ ከመብላት ቆም ብለህ እውነተኛ በቅዱስ ፊት ባክ ቱ ዘ ኦሪጅን ብለህ መርምራት፣ እንከን አታገኝባትም። አሁን ብልጽግና መሃሏ ገብቶ እያተራመሳት ያለውን ነገር አታስብ። እወቃት፣ የተጻፈውን የተሰደረውን እወቅ። ያኔ እነዚህ የሚሄዱና የሚመጡ ፖለቲከኞች የሰበሰቧቸው አሰስገሰሶች ይሄዳሉ። አንድ ቀን እነ ዮዲት ጉዲት፣ ግራኝ መሐመድ፣ ሌሎችም ሄዷል። ግን እውነተኛ የክርስቶስ ቤተክርስቲያን ኦርቶዶክስ ተዋህዶ ናት። ፕሮቴስታንቲዝም ሞራል የለህም በእሷ ፊት የመቁ። ይሄን እውነት ነው፣ ሁል ቀን የምናገረው ይሄን እውነት ነው። እስልምና ሞራል የለህም በነገራችን ላይ የመቁ። ከዛ በተረፈ ይህ የመጣው መከራና ፈተና ከማን እንደሆነ በግልጽ ማሰብ አለብን። ስለዚህ ትውልድ ንቃ፣ ትውልድ ንቃ። አሁን የቅባት ዘመን ስትሉ ነበረ፣ አልተሳካም። የፈውስ ዘመን አልተሳካም። የብዙ በየዘመናቱ እንግዲህ የፕሮስፔሪቲ ዘመን እያላችሁ አልተሳካም። አሁን ኖሌጅ ሲዝን ብላችሁ ደግሞ አሁን በየመድረካችሁ ሰውን ሳይማር ክላስ ሳይገባ ይሄ ፕሮፌሰር ባደግ፣ ዶክተር ገመቺስ፣ ሌሎቻችሁም የሚመለከታችሁ ናቸው። እነ ማሙሻ ፈንታ፣ እነ ዶክተር አብርሃም እያንዳንዱ የሚመለከት ሞራል የለም። እዩ ጩፋን ለመተቸት አንተ ሞራል የለም። አሁን ገመቺስ ገብተህ እዩ ጩፋን የመተቸት ሞራል አለ? አንድ ቀን ክላስ ሳይገባ ሰሞኑን አሳይቻችኋለሁ። በ2022 እኛ ጋር ክላስ ጀመረ ብሎ በ2024 ነው በ2025 ሲጠየቅ አላውቀውም ያለ ደፋር አሁን መድረኩ ላይ እንደዚህ ብሎ ሄዶ አዳራሹ ላይ እንዲህ አይነት የማስተርስ በጣም የሚያስቅ ማስተርስ ማለት ነው፣ ተሰምቶ የማይታወቅ ማስተርስ። አያችሁ ፕሮቴስታንቲዝም የሀገሪቱን ልዕልና እንዴት እንዳበከተ ተመልከቱ።
የሞራል እሴቶቻችንን እንዴት እንዳጠፋ ተመልከቱ። ፈውስ ብትሉ፣ ዕውቀት ብትሉ፣ ተግባቦት ብትሉ፣ ኢኮኖሚ ብትሉ በውሸት ዲስኩር እንዴት አገሪቱን ወደ ዘቀጠ ወደ ቁልቁል ወደ ኤቲስትነት ጋብቻ ብትል ብዙ ነገር ብታነሳ የት እየወሰደ እንዳለ ትውልድ ዳኝ ይሄው ተመልከቱ። You have to read his research title and say to congratulations to all the participants of today. Thank you. Okay, let us move. Logos International Theological Mission College, Masters of Arts in Christian Theology and Global Ministry. And the title of the research is How the Teaching of the Old Testament Practice Taught in Malachi 3:8-16 relates to the New Testament believers by EU Tufa Ganomo, Prophet, July 2023. በአማርኛ መተርጎም ካስፈለገ የኢትዮጵያ ቤተክርስቲያን ችግር የሆነው እንዲሁም የአፍሪካ ችግር የሆነው ምንድነው ካላችሁ የፋይናንስ ጉዳይ ነው። ጸጋውና መንፈሱ ለሁሉም ተሰጥቷል። የኢትዮጵያ ሕዝብ ሰጪ ነው፣ ድሃ አይደለም፣ አካፋይ ነው። ነገር ግን ስላያስተማሩ እንዲሁም ደግሞ ሪሰርች ብዙም ስላልተካሄደበት ነው እሱ የመረጠው በሚልኪያስ 3:8-12 ላይ ያለው ላይ በመሆን እንዴት በብሉይ ኪዳን የነበረው መባና የፍቅር ስጦታ አሰጣጥ እንዴት ከአዲስ ኪዳን ቤተ ክርስቲያን ጋር እኔ ይውላችሁ እኔ ወደ ላይ እያለኝ ነው ብዙ ነገር ይሄ ሐሰተኛ አጥማቂያን ፕሮቴስታንቲዝም እንጂ ቋቅ እያለኝ ነው የምሰማው። ለምሳሌ ትንቢተ ሚልክያስ ምዕራፍ 3 ከቁጥር 8 እስከ እናንተ ሌባ አሁን ሌባ እኮ የሚለው እኮ እዩ ጩፋን ነው። በነገራችን ላይ አሁን እንደው ቃለ እግዚአብሔርን በእዩ ጩፋ ዘይት በቡትል አንዳንድ ሺህ የአንዱ ሌትር ለሆነ ለ50 አድርጎ ከፋፍሎ የ80 ብር ዘይትን ይሄን በዚህ ነው አይደላችሁ? ሌቦች እኮ ናቸው። ሌባ እኮ ናቸው። ነቢዩ ሚልክያስ እኮ እናንተ ሌባ ነው የሚላቸው። አንተ 500 ሺህ ብር ተቀብለ ነው። እኔ ቄስ ግርማ ዘውዴ ጋርም ደውዬለታል። እነዚያ ሁሉ አበል ተከፍሏቸው ነው ከዛን ቀን ከበሉት የስጋ ምግብ ውጪ ኮሚሽን ተሰጥቷቸው ነው የመጡት። ግን ሞራሊ አይከብዳችሁ? አስራት መባ አሰጣጥ እንዴት እንደሆነ በዩ ጩፋ ሪሰርች ተደርጎ ማለት ነው። በዩ ጩፋ ሰርች የሚደረገው ሌብነት ነው፣ ውንብድና ነው። እኔ እኮ ጠንቅቄ እኮ ነው የማውቀው ጩፋን። ቤቱን ጥሎ ሆቴል ሲያድር ሁሉ አውቃለሁ። በነገራችን ላይ እዩ ጩፋ ለወራት ሆቴል። እኔ አፍራለሁ። አንተም ሌባ ከስዊድን እንዴት ሆነ እንደወጣ ይታወቃል። ግን እስኪ አንድ ቦታ ብቻ ላሳያችሁ፣ መጨረሻ ላይ የሚሾካሾኩትን ላሰማችሁ። በደንብ ስሙ። ከዚህ በመቀጠል ታምሩ ከፕሮፌሰር ተስፋዬ ጋር አርጓላሽ ይሰጣሉ ማለት ነው። አሁን እዚች ጋር ተመልከቱ፣ ድራማዋን እዚች ጋር ተመልከቱ፣ እዚች ጋር ተመልከቱ፣ እዚች ጋር ተመልከቱ። ድራማው መጣ፣ አናገረው፣ ተንሾካሾከ፣ ምን እንደሚል እሱ ሊሸልመው ነው። አንገቱ ላይ እንትን ሊያደርግ ስጦታ ሊሰጠው የራሱ ይቁፋል። አንሾካሾከው፣ ተንሾካሾኩ ሁሉ። ይኸው ስሙ እንግዲህ እንዳሉ ሌቦች
እንዳሉ ፎርጅድ ዲግሪ ከዚህ በመቀጠል ስማ ሜዳሊያ ሎጎስ ኢንተርናሽናል ኮሌጅ ሚሽን አፍሪካ ቫይስ ፕሬዚዳንት ፕሮፌሰር ተስፋዬ ደገሰ ለፕሮፌት እዩ ጩፋ ይሰጣል። አሁን በደንብ ስሙ። ሜዳሊያ ሰጠዋለሁ፣ እንደዚህ ሰጠዋለሁ እና እኔን ጥራኝ ፕሮፌሰር እያልክ ጥራኝ። እንደዛ ነው መጥቶ በጆሮ የነገረው ማለት ነው። ቀደም እንዳያችሁት ሲላ ሁሉ አሁን አሰማችኋለሁ። እነዚህ አይነት ቆሻሻ ሌቦችን ስለማውቃቸው ማለት ነው። ስሙት። ይሄ ህዝብ ይጨፍራል፣ አይጠይቅም። እንዴት የቱ ጋ ነው እዩ? አንድ ቀን መድረክ ላይ ትምህርት እየተማርኩ ነው ሲል ተሰምቶ አይታወቅም። አንድ ቀን አይጠይቅም። አባቱ ሌባ ልጁ ቀማኛ አይደለም የሚባለው። በደንብ ስሙ። አሁን የመጣ ሞራል ቆይ ሰማው። አይ አዲስ አበባ ዩኒቨርሲቲ፣ አይ ጎንደር ዩኒቨርሲቲ፣ አይ ሐዋሳ ዩኒቨርሲቲ፣ አይ ሐረር አለማያ ዩኒቨርሲቲ። ስሙ 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 ስሙ። ሐዘን እናት ወይዘሮ እናት የፕሮፌት እዩ ጩፋ ሚስት ስሙ። አሁን እናት በየቤት እየመጣ የሚሸልመ ከዚህ በመቀጠል ኤስታምብሩ ከፕሮፌሰር ተስፋዬ ጋር ይሰጣሉ። አሁን እዚህ ጋር ስሙ። I'm not giving you the one you have, said Professor. ስሙ። ጫኑበት። እንግዲህ የውሸት መቼስ መጫን ነው። ተመልከቱ። 500 ሺህ ብር እንግዲህ እንደምታዩት ነው። የክህደት ወንጌል፣ የውሸት ወንጌል፣ የአሸዋ መሰረት የሆነው ነገር ሲጋለጥ እንዲህ ነው የምታዩት። ሹክሹክ ያሉ እኔን ጥራኝ እንዲያደርግለታለሁ ምናምን እና ትምህርትን ያዘቀጠ ማን ነው? ህግን ያዘቀጠ ማን ነው? እሴቶቻችንን ያዘቀጠ ማን ነው? ፕሮቴስታንቲዝም ትውልድ ንቃ መልእክቴ ነው። በስተመጨረሻ እንግዲህ የአባታችን እንግዲህ ስለ ሉተር የተናገሩት ጠንካራ መልእክት አለ። እሱን ሰምተን መርሃ ግብራችን እንጨርስ። አባ ገብረ ኪዳንን በደንብ ተከታተሏቸው። በእውነት ለመናገር እስኪ እንስማቸው። አባታችንና አባ ገብረ ኪዳን ማርቲን ሉተር የወደቀውን አውድ ስቶ ነው። ሮሜ ምዕራፍ 1 ቁጥር 17 ላይ ናት የማርቲን ሉተር የመውደቂያ ጥቅስ የምትባለው እና እሱ ምንድነው የተነገረው? ሰው ያለ ስራ በእምነት ይድናል የሚለውን ነው ያየው። ሰው ያለ ስራ በእምነት ይድናል ማለት ምን ማለት ይመስላችኋል? በምን አይነት እምነት ነው ሰው ያለ ስራ በእምነት ይድናል? በምን አይነት እምነት? በሕያው እምነት ነው። ስለዚህ ያለ ስራ በእምነት ይድናል ሲል ሁለት ትርጉም እያመጣ ነው ማለት ነው። አንደኛው ምን ማለት ነው? ኢየሱስ ክርስቶስ ሰው ሆኖ ዓለምን ለማዳን እኛ አስተዋጽኦ ያደረግነው ነገር የለም ነው። እንዘ ጸሩ ንሕነ ለእግዚአብሔር ተሳሃለነ በሞተ ወልዱ ነው።
ጠላቶቹ ሆነን ሳለን ነው እንጂ መጥቶ የታረቀን እኛ መልካም ሆነን ስለ መልካምነታችን ሰው የሆነልን አይደለም ለማለት ነው። አንዱም እንኳን ጻድቅ የለም ሲል በአዳም መርገም ያልተያዘ የለም። የአዳም መርገም ያላረፈበት ንጹህ ሰው አግኝቶ ስለዚያ ሰው ሊሆን የመጣ አይደለም። ሁላችንም በመርገም ተይዘን ከዚያ መርገማችን ሊዋጀን የመጣ ነው እንጂ። ስለዚህ በእግዚአብሔር ቸርነት የተመሰረትን ነን እንጂ በእኛ ስራ አይደለንም። ክርስቶስ በምህረቱ ነው ሰው ሆኖ የሞተልን ለማለት ነው። ሁለተኛ ደግሞ አንድ ሰው በአዲስ ኪዳን እንኳን ተጠምቆ የክርስቲያን ስራ ቢሰራ የክርስቲያን ስራ ሰርቶ የሚድንበት ሃይማኖት እሱ የከፈለው ዋጋ አይደለም። ክርስቶስ ቢሞትለት፣ ክርስቶስ ቢራብለት፣ ክርስቶስ ቢጠማለት፣ ክርስቶስ ቢሰደድለት፣ ክርስቶስ ዋጋ ቢከፍልለት ነው። በጽድቅ ብርሃን እንኳን ቢመላለስና ቢጸልይ ቢሰግድ በትህርምት ቢኖር ክርስቶስ መንገድ ስለሆነው ነው። ክርስቶስ ስለረዳው ነው። ያለኔ ምንም ልታደርጉ አትችሉም ስላለ አጋንንትን ድል ቢያሸንፍ በሱ እርዳታ ነው። ጥሩ ጸሎተኛ ቢሆን እሱ ረድቶት ነው። ጽኑ ጾመኛ ቢሆን እሱ ረድቶት ነው። ቢመጸውት እግዚአብሔር የሰጠውን ነው። ምን ትብቀ ዘይነሳይከም ካልከ ከሌላ ያላገኘው ምን አለህ እንዳለ ያንን ለማስረዳት የተነገረ ነው። ብርግ ያደረግና ሰው ያለ ስራ በእምነት ይድናል ሲል ይሄንን ለመናገር ነው። የኛ እንደገና ደግሞ በስራዬ እድናል። ሲጀመር የሮሜ መልእክት የተጻፈው ሁለት ትዕቢተኛ ሰዎችን ለማረም የተጻፈ ነው። አረማውያንንና አይሁዳውያንን በመስዋዕታችን ምክንያት እግዚአብሔር ይወደናል የሚለው በእናንተ መስዋዕት ብቻ የወደዳችሁ አይደለም፣ ልጁ መጥቶ ስለሞተ ነው እንጂ። ክርስቶስ ስለሞተልኝ ብሎ አይሁዳዊን ደግሞ የሚንቅና ኦሪትን የሚያቃልል እኔ ነኝ እንደውም ጥሩ ከናንተ ከአይሁዳውያንስ እናንተ ሰቅላችሁታል ቢል ደግሞ እንደ አረማዊስ ቢሆን ልትመካ ይገባልን? ለትንቢትስ መሰረት የሆኑ አይሁዳውያን አይደሉምን? አኳንቶ ዘተጸውሮ ለስሩ አላውቱ ስሩ ይጸውረከ በዚህ ልትመካ ትወዳለህን? እነሱ ቢነቀሉ አንተን የበረሃውን ዛፍ አምጥቶ ቢተክል ትመጻደቃለህን? ብሎ አረሚን እና አይሁዳዊን ለማረም የጻፈው ነው። ስለዚህ በስራው ለሚመካ ሁሉ ማረሚያ የተጻፈ እንጂ ስራ አይጠቅምም ማለት ግን አይደለም። በዚያውም ላይ ሰው በእምነት ይድናል ቢሉ ሕያው እምነት ምንድነው ቢሉ ስራ ያለው ስራ የሌለው እምነት የሞተ ነውና፣ ስለዚህ ሰው ሕያው በሆነ እምነት ይድናል። ይሄ ሁሉ አውዱን በሳተ መንገድ የሚጣልበት ነው እና በአጠቃሎ ሰው ይወድቃል ማለት ነው። አሁን ለምሳሌ እኔ መጽሐፍ አስተምራለሁ። እኔ ችግር ከፈጠርኩ አባ ገብረ ኪዳን እንዲህ ያለ ችግር አለበት ይባላል እንጂ የኢትዮጵያ ሰባኪ ሁሉ ችግር አለበት አይባልም። መምህር ሁሉ ችግር አለበት አይባልም። መነኩሴ ሁሉ ችግር አለበት አይባልም። እንዲህ ያለ ያጠቃሎ ችግር በጣም አለብን። አንድ መምህር ቢሳሳት መምህራንን መተቸት፣ አንድ መነኩሴ ቢሳሳት መነኮሳትን ሁሉ ማጨድ መቱን፣ አንድ ጳጳስም ከተሳሳተ እንደዛው ብቻ ጓደኛም ሁሉ። አንዲት ሴት ባሏን ከካደች ሴት ከሃዲ ናት። አንድ ባል ሚስቱን ከካደ ወንድ ሁሉ ከሃዲ ነው። እንደዚህ የሚባል ነገር የለም። ይሄ አጠቃሎ ይባላል። የመጽሐፍ ሁሉ ሌላ ነው፣ የኛ ሁሉ ግን ትክክል አይደለም። የኛ ሁሉ መታረም ያለበት ነው። ከቃሉ ጋር ናችሁ። ስለዚህ አጠቃለ ቢሆንስ ማለት አለበት። የመጨረሻ እነማን የተናገሩት እስኪ በሉ እንጂ አቤት እንደገና። እሺ ለምሳሌ ቅዱስ አትናቴዎስ ሐዋርያዊ የሰው እጅ ቆርጦ በቆረጠው እጅ ይጠነቁላል የሚል ወሬ ተወራ። ልብ በሉ። ይሄ ተከሶ ጉባኤ ላይ ቀረበ ማለት ነው። ሰው ሁሉ በቃ አይ ብሎ ሰደበ። ሁሉ ጳጳስ ሁሉ ወሰደ። በጉባኤ የተቀመጠ ሁሉ መደረግ የነበረበት ግን ምንድን ነው? እነማን ነው እነዚያ የሚሉ ሲባል አርዮሳውያን ናቸው። አርዮሳውያን አትናትን እንደዚያ የሚሉ ሰዎችና ቅዱስ አትናቴዎስ ከዚያ በፊት የአርዮስን ትምህርት በመቀበልና ባለመቀበል ብዙ ጊዜ በጉባኤ የተከራከሩ ሰዎች ናቸው። ስለዚህ እነማን ስለማን ነው የሚሉ ማለት ያስፈልጋል ማለት እነማን ናቸው እንዲህ የሚሉት ብሎ መጠየቅ። አርዮሳውያን ድሮስ አትናቴዎስን እንኳን እጅ አንገት ቆረጠ አይሉም ተብሎ ነው ይላሉ። ቆረጠ ተባለ። ቆርጧል። የሁለት እጁን ቆርጦት የለም በእጁ በቆረጠው እጅ ደግሞ እየተነቆለ ነው ተባለ። ከዛ እንደው እግዚአብሔር ቸር አይደለ? ቅዱስ አትናቴዎስ ተከሶ አንተ ማፈሪያ አንሰው መሳይ ጳጳስ ነኝ ብለህ ደግሞ አንተ የኒቂያ ጉባኤ የምትከራከር አንተ ለትምህርት ሃይማኖት የምትቆም እየተባለ ከሚሸማቀቅበት እጁን የተቆረጠው ሰውዬ ካች ምኑን ነው የቆረጥኩት አለ ቅዱስ አትናቴዎስ። በአጋጣሚ ቅዱስ አትናቴዎስ አየው
እንግዲህ ያ ሰውዬ የጠፋ ሰውዬ ነው። ምን እንዳመጣው እግዚአብሔር ይወቀው። አየው ከህዝቡ መሃል በክርክሩ እየተደረገ እና ወደዚህ ብሎ አመጣው። ምኑን ላይ ቆረጥኩት አለ። እጁን። ቀኝ እጅህን አምጣው አለ። አመጥ። ግራ እጅህን አምጣው። እንግዲህ ሶስተኛውን እጅ ቆረጥኩትን ብሎ ነበር ቅዱስ አትናቴዎስ የመለሰው ማለት ነው። የትኛውን እጅ ላይ ቆረጡ? ሶስተኛውን ነው እንግዲህ ብሎ መልሶ ነበር። ሌላም ክሶች ከሰውት ነበር በሴት በብዙ ነገር። እነማን አሉ ማለት እንዴት ጥሩ ነው። እስቲ እነማን አሉ በሉ። አቤት እነማን አሉ ብሎ መጠየቅ ተገቢ ነው። መጨረሻ ላይ አንድ ነገር ነግራችኋለሁ። ከዛ በፊት እንደው የማዳመጥ እንቅፋቶች የሚባሉ አሉና እነሱ ልንገራችሁና የመጨረሻ አንድ ነገር ነግራችኋለሁ። የማዳመጥ እንቅፋቶች ነው። ስናዳመጥ እርስ በርሳችን ራሱ ስናወጋ እነዚህ ምንድናቸው? ጀጅመንት፣ ዲፌንስ፣ ኦፌንስ ይባላሉ። ምን ማለት ናቸው? ጀጅመንት ማለት መፍረድ። ሰው ወግ እያወጋን አናውቅሽም እሺ ምናምን እያልን የምንሰማው በልባችን ማለት ነው። እየፈረዱ መስማት ማለት ይሄ የመጨረሻ ልባዊነትን ያጠፋል። ይሄ ልባዊነት የሚባል ታውቃላችሁ አይደለም? በቃ እረፍት የማይሰጥ ጓደኝነት የሚያመጣው እሱ ነው። እየፈረዱ መስማት። ወጉን ዝም ብሎ እስቲ እንዴ ወግ ዝም ብላችሁ መስማት ሲልመድ በሞት በጣም በርግጥ ከፍ ያለ ችሎታን ይጠይቃል። ወግን ዝም ብሎ መስማት ሳይሉ መስማት፣ ዝም ብሎ መስማት ወግን ናቹራሊ መስማት ይባላል። እንደው ተፈጥሯዊ ወጉን ዝም ብሎ መስማት እና ሰዎች እንደዚያ ሲሰሙ ያኛው ሰውዬ እየዋሸ እንኳን ቢሆን በልቡ ያርፋል ይል ስላልፈረደበት ብቻ ማለት ነው። ነፍስ የሚፈርድባትን ሰው ትገነዘባለች። እግዚአብሔር አዋቂ አድርጎ ስለፈጠራት። ፍቅር ደግሞ ብርሃን ነው፣ ልብ ለልብ ያስተሳስራል። ስለዚህ እየፈረዱ አለመስማት፣ ቀድሞ ወስኖ አለመስማት። ተገሊ ምን በል እንስማ እስቲ እንዲህ ያሉ ነገሮች። ዲፌንስ ደግሞ የሚባለው እያወሩት መልስ እያዘጋጀ የሚሰማ ሰው ነው። እያወሩ መልስ ነው የሚያዘጋጅ። ለዚህ እንደዚህ ላለው ለዚህ እንደዚህ እንዳለው ለዚህ እንደጨረሰ ምንም ስሜት ሳይኖረው እሺ አሁን ደግሞ እኔ ልበል ብሎ ዲኮይ ድረስ እኮ ነው እንደ ቴፕ ሪከርደር መልሱን ወዲያው በቃና ምንም ሰውነት የለ ስሜት የለሽ መሆን ስሜትን አለመጋራት። ስለዚህ አንደኛው መልስ እያዘጋጀ ሳይሆን ዝም ብሎ መስማት። ከዚያ በኋላ ተናገሩ ሲባል የሰሙትን አስታውሶ 1 ደቂቃ 2 ደቂቃ ዝም ብሎ ወይም 1 ደቂቃ 30 ሰከንድ ዝም ብሎ እንደገና አንሰላስሎ መልስ ይነገራል ማለት ነው። ዝም ብሎ መስማት። ሶስተኛው ኦፌንስ ማለት ማጥቃት ማለት ነው። ሰውን ማጥቃት ማለት ነውር እያነሱ ማሸማቀቅ፣ ሁለተኛ እንዳይናገር ማድረግ ማለት ነው። ሰውን ማጥቃት ቃል እየመጡ ማጥቃት፣ ከህይወት ታሪኩ አንድ ታሪክ አምጥቶ መዞ ማጥቃት፣ የሆነ ጊዜ ውድቀቱን አምጥቶ በዚያች መውጋት፣ ባሽሙር መውጋት፣ ችሎታውን አንስቶ መውጋት። ደንቆሮ ከሆነ ሊቃ እንዴ አንተ መምህር አይደለ ምናምን ብሎ ባሽሙር መውጋት። በጣም ማት የሆነ ነገር በመልኩ መውጋት፣ በቁመቱ መውጋት፣ ባነጋገሩ መውጋት፣ በውድቀቱ መውጋት፣ በስነ ምግባሩ መውጋት። ቃልዮት ያሰማልን። እንግዲህ ጆሮ ያለው ይስማ መልእክታችን ነው። ተወዳጆች እንግዲህ እውነትን እውነት እያለን እንመጣለን። በአርሲ ዙሪያ አዲስ ነገር የተሰማውን እንግዲህ ኔትወርኩ ዛሬ ስለተለቀቀ አዲስ ነገሮችን ይዘንም እንደገና ልንመለስ እንችላለን። ብንያም ሽታዬ ነኝ። ፍቅረ ኢየሱስ ሰላም እግዚአብሔር ከሁላችን ጋር ይሁን። ንቁ መልእክቴ ነው። ሰላም ተዋህዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ፣ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበልልኝ